ሃሌሉያ እግዚአብሔር ሆይ እናመሰግንሃለን። ለዘላለም ማደሪያ ይባረክ። ለእኛ ስላረክልን ቸርነትና ምሕረት ስም ይባረክ። በሕይወታችን ላይ እንባርካለን። ዛሬም እጅ በእኛ ላይ ይሁን። ዛሬም ክንድ በእኛ ላይ ይሁን። ዛሬም በኢየሱስ ክርስቶስ ስም ከለላ በእኛ ላይ ይሁን። ጌታ በኢየሱስ ክርስቶስ ስም ክንድ በእኛ ላይ ይሁን። እግዚአብሔር አምላካችን ሆይ በጽድቅ መንገድ እንድትመራን እንለምናለን። መጽሐፍ ሲናገር ስለ ስሙም በጽድቅ መንገድ መራቸው ተብሎ ጽፏልና በጌታ በኢየሱስ ክርስቶስ ስም ዛሬም እንድትመራን እንለምናለን። በኢየሱስ ስም መልካምነት በእኛ ላይ ይሁን። ጥበቃ በእኛ ላይ ይሁን። ምሕረት በእኛ ላይ ይሁን። ኃይል በእኛ ላይ ይሁን። በልጅ በክርስቶስ ኢየሱስ ደም እጠበን፣ አንጻን። ሊናን ከሞተ ሥራ በሚያነጻው በልጅ በክርስቶስ ደም ቀድሰን። ሕይወታችን ባንተ ዘንድ ያማረ ይሆንልን። ፍጻሜያችን እጅግ ብዙ በሆነው ምሕረትህ እጅግ ብዙ በሆነው በልጅ አሰራር ዘመኖቻችን ልትባርከው እንለምናለን። እግዚአብሔር ሆይ ዛሬም በጌታ በኢየሱስ ክርስቶስ ስም በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በእስራኤል ላይ እንደነበረ ዛሬም በኢየሱስ ስም እጅህ በሕዝብ ላይ ይሁን። ክንድህ በሕዝብ ላይ ይሁን። ማዳንህ በላቸው ይሁን። አሜን አሜን ይሁንልን። በጌታ በኢየሱስ ክርስቶስ ስም እጅህ በእኛ ላይ ይሁን። የሚታደገው እጆችህ በእኛ ላይ ይሁን። የሚያነሳው፣ የሚያቆመው፣ የሚቀባው፣ ሰው የሚያደርገው እጆችህ በኢየሱስ በእኛ ላይ ይሁን። በጌታ በኢየሱስ ክርስቶስ ስም እኛና ሕዝባችንን በአንተ ምሕረት፣ በአንተ ቸርነት፣ በአንተ በጎነት እንድታስበን እንለምናለን። ጸጋ እንድታበዛለን አቤቱ የፊት ብርሃን በእኛ ላይ እንዲሆን በክርስቶስ እንጸልያለን። እግዚአብሔር ሆይ በዚህ ባሉት ሁሉ ላይ የሴትና ወንድ ልጆች ላይ እጅ ይምጣ፣ ክንድ ይምጣ። ሕዝብ የተሰወረ ይሁን። ሕዝብ የተጠበቀ ይሁን። ሕዝብ በአንተ መንፈስ የተጠበቀ ይሁን። በክብር መንፈስ የተጠበቀ ይሁን። በአንተ ጸጋ የተጠበቀ ይሁን። በአባታዊ ምሕረት የተጠበቀ ይሁን። እግዚአብሔር በብዙ ቦታ ስጋት ውስጥ ያለው ሕዝብ በመንፈስ በጸጋ የተሸፈነ ይሁን። ፈጽሞ የተጠበቀ ይሁን። እግዚአብሔር ሆይ ፊትና የፊት ብርሃን በእኛ ላይ ይብራ። አቤቱ ራራልን። አንተ ሁሉ በሁሉ ነህ። አንተ ኤልሻዳይ ነህ። አንተ ቅዱስ ነህ። አንተ ክቡር ነህ። አንተ ሁሉ በሁሉ ነህ። ስምህ ይባረክ። አቤቱ እግዚአብሔር ራራልን። ለምድራችን ራራልን። ለሕዝብ ራራልን። ለአገልጋዮች ራራ። ለመረጥከው ሕዝብ ራራ። የፊት ብርሃን በእኛ ላይ የበራ ይሁን። አሁንም እግዚአብሔር ከለላ ይሁንልን። ያንተ ጥበቃ በላችን ላይ ይሁን። ያንተ ጥላ በላችን ይሁን። አምላካችን እግዚአብሔር ሆይ ብዙ ምሕረትና ቸርነትን ስላረክልን እናመሰግናለን። አሁንም እዚህ መድረሳችን የመቆማችን ትርጉም አንተ ነህ። ለዘላለም ስምህ ይባረክ። አቤቱ ዘመናችንን ፈጽሞ በክርስቶስ ኢየሱስ ስም ባርክልን። እንደ ቀድሞ ዘመናችንን አድስልን ብሎ እንደተናገረው እግዚአብሔር ኤርምያስ ዛሬም እንደ ቀድሞ ዘመናችን አድስልን። ከለላን ጥበቃን በክርስቶስ ኢየሱስ በላችን ይሁን። እናመሰግንሃለን፣ ባርካለን። ይህን ጊዜም ባርክልን፣ ጸጋን አብዛልን። የልጅ ደም በላችን የተረጨ ይሁን። ሁሉም በዚህ ያሉ ሁሉ በደም የተረጨው ይሁን። እግዚአብሔር ሕዝብህን በደም የተረጨ ይሁን። በክርስቶስ ደም የተረጨ ይሁን። እግዚአብሔር ሆይ የእስራኤል መቃኖች በደም እንደተረጩ የኢየሱስ ክርስቶስ ደም በላቸው የተረጨ ይሁን። በኢየሱስ ደም የተረጨው ይሁን። በዚህ ያሉ ሁሉ በደም የተረጩ ይሁን። የተጠበቁ ይሁኑ። በአንተ መንፈስ የተጠበቁ ይሁን። በአንተ ክብር የተጠበቁ ይሁን። በአንተ ክልል ላይ የተጠበቁ ይሁን። የአንተ እጅ ለዘላለም በላቸው ይሁን። ከመንፈስ ክብር የተነሳ ነገሮቻቸው የተሰወረ ይሁን። እነሱና የነሱ የሆነው እነሱና ልጆቻቸው እነሱና ዘመኖቻቸው በደምና በጸጋ የተጠበቀ ይሁን። እግዚአብሔር ስለምታደርግላቸው ቸርነትና ምሕረት ስምህ ይባረክ። እናመሰግንሃለን፣ ከፍ ከፍ እናደርግሃለን። ለዘላለም ማደሪያ ይባረክ። ዙፋንህ ቅዱስ ነው፣ ምሕረትም ለዘላለም ነው። ዛሬም እግዚአብሔር እስከ ሺህ ትውልድ ምሕረት እንድታበዛ እንለምናለን። ቁጣው እስከ 4 ትውልድ ደግሞ ምሕረቱ እስከ ሺህ ትውልድ ነው እንዳለ በኢየሱስም ዛሬ ምሕረት ይብዛልን። ያ እንደ ምሕረት ብዛት ወደኛ ና።
እግዚአብሔር ወደ ምድራችን እንደ ምሕረት ብዛትና እነሆ ወደ ትውልድ መካከል እንደ ምሕረት ብዛትና እነሆ እግዚአብሔር ስለምታደርግልን ቸርነት ተመስገን። ሁሉ ላንተ ክብር ይሁን በጌታ በኢየሱስ ስም አሜን። እጆቻችን ከፍ አድርገን ለቆምን ደግሞ ጌታን ከፍ እናደርጋለን፣ ባርከዋለን። ሃሌሉያ። አንሱ እጆቻችሁ እግዚአብሔር ኦ ሃሌሉያ እኔን ከበህ እንዳይን ብሌን ተጠንቅቀህ አቤት ጥበቃ ያስገርመኛል ከክፉ ሁሉ አድነኛል በሉት አድነኛል ቅጥር ሰርተህ እኔን ከበህ እንዳይል የእግዚአብሔር ቅጥር በላችሁ ያላችሁ ሰዎች በሉት እግዚአብሔር ሃሌሉያ ተጠንቅቀህ አቤት ጥበቃ ያስገርመኛል ከክፉ ሁሉ አድነኛል በሉት አድነኛል እግዚአብሔር መሪ ነው ሁሌ ይመራኛል ከጭቃ ብሉ እግዚአብሔር ሃሌሉያ እኔን ያወጣኛል እግሬን በሰላሙ መንገድ የሚያጸና የታመነ አምላክ ይድረስው ምስጋና እግዚአብሔር መሪ ነው። እግዚአብሔር የመራችሁ ሰዎች ለእግዚአብሔር ክብር ሁሌ ይመራኛል ከጭቃ እግዚአብሔር ጥበቃ በላችሁ ሃሌሉያ እግሬን በሰላሙ መንገድ የሚያጸና ሃሌሉያ ሃሌሉያ ይድረስው የእግዚአብሔር ልጅ በአብ ቀኝ ያለ የተባረከ ተስፋችን የተባረከ ተስፋችን የእግዚአብሔር ልጅ በአብ ቀኝ ያለ የተባረከ ተስፋችን የተባረከ እጆቻችሁ ከፍ አድርጉ እጄን አነሳው ላምልክ ለፍቅር የለው እጄን አነሳው ላምልክ እግዚአብሔርን አምልኩት እጄን አነሳው ላምልክ እጄን አነሳው ላምልክ እጄን አነሳው ልስቲ እጄን አነሳው እጆቻችሁን እያነሳችሁ ሃሌሉያ ለክብር ለፍቅር የለው ጥያቄን ሁሉ ረስቼ ዓላማዬ አንተ ብቻ ነህ
እግዚአብሔርን ከቶ አልሄድም ክብር አመልካለሁ አንተ ብቻ ከቶ አልሄድም ክብር እንደማር ጣፈጠኝ ስምህ በአፌ ላይ ከስምህ የሚበልጥ ስም ይገኛል ወይ ስም ይገኛል ሰዎች ተሰብስበው ለስምህ ሰገዱ ከስማቸው ይልቅ ስምህን ወደዱ እንደ ማር ጣፈጠኝ ስምህ በአፌ ላይ ስም ይገኛል ወይ ስም ይገኛል ወይ ሰዎች ተሰብስበው ለስምህ ሰገዱ ሃሌሉያ ስምህን ወደዱ ኢየሱስ 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 እጆቻችሁ ከፍ አድርጉ ሃሌሉያ ራባሴላ መልካም ኧረ እኔ መልካም በሉ እግዚአብሔርን ኧረ አንተ መልካም እኔ መልካም አንተ መልካም ልዩ ብዙ ጊዜ ዘመርኩ ማንነት ገርሞኝ ማንም ያዋጣሉ ማንነት ገርሞኝ በምድር ላይ ሃሌሉያ እኔ መልካም አንተ መልካም እኔ መልካም አንተ ልዩ ልዩ እኔ ልዩ ልዩ አንተ ልዩ ተመስገን ልበል ደግሜ በሉት ጌታ ጽድቅን እንዳበራ
ሃሌሉያ ለጌታ ሲጭብጨባ ልልታ ሃሌሉያ ሃሌሉያ እጆቻችንን ያጨበጨብን ለእግዚአብሔር ክብር ሃሌሉያ ያጨበጨብን ለእግዚአብሔር ክብር ሃሌሉያ የጌታችን ነገርከኝ በምድረ በዳ ላይ መታበል የለበት ስትገባልኝ ኪዳን ወደ በረከት በቴ ያወጣኝ ይሆናል ተብለህ ታየዋለህ ያልከኝ አየሁት ጀምሯል በሕይወቴ መፈተን ጀምሯል በሕይወቴ አየሁት ጀምሯል በሕይወቴ መፈተን ጀምሯል የነገርከኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ትበሳለህ ስትለኝ ያወራኸኝ አለ ማንም ሳይኖር ከጎኔ ምድረ በዳ ላይ ሆነን ትበሳለህ ስትለኝ እንደገና ጌታ መርቆ ሸኘ ሰው ማንም
ነገር ጀምሯል። የምርቃቶ የበዛ 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 ጌታ በጭብጨባ ስወድቅ ላነሳኝ ለሚደግፈኝ ስለደጉ ጌታ የምለው አለኝ። ተመስገን ተመስገን ይበላ አንደበቴ በሕያው ጌታ ተጎብኝቷል ቤቴ ልዘምር ተውቤ ውለታለሁ ልዘምር ተውቤ ላመስግን ውለታለሁ ውለታለሁ ብዬ ውለታለሁ ብዬ ውለታለሁ ብዬ ሕይወቴ ያማረ እሱን ያገኘውለት እሱን ያገኘውለት ጌታ አንደበቴ በብዙ ምስጋና በብዙ ምስጋና በብዙ ምስጋና ውስጤ ይላል ገና ውስጤ ይላል ገና ውስጤ ይላል ገና ውስጤ ይላል ገና ይላል ገና ውስጤ ይላል ገና ምስጋና ይላል ገና ይላል ገና አምልኮ ይላል ገና ምስጋና ይላል ገና ኢየሱስ ያለ መሪ ይደረጋል በዘመናኔ ሃሌሉያ ስወድቅ ላነሳኝ ለሚደግፈኝ ስለደጉ ጌታ የምለው አለኝ። ተመስገን ተመስገን ይበላ አንደበቴ በሕያው ጌታ ተጎብኝቷል ቤቴ ልዘምር ተወኝ ላመስግን ተወኝ ውለታለሁ ልዘምር ተወኝ ላመስግን ውለታለሁ የዚህ በጭብጨባ ውለታለሁ ብዬ አምጦ ምስጋና አምጦ እልልታን አምጦ ጭብጨባን አምጦ እልልታን አምጦ ለጌታ ዘምሮ ጌታን ለጌታ ሃሌሉያ በጭብጨባ ሃሌሉያ አበሳዬን አስወግደው ከኔ አስወግደው ከኔ ነቀፌታዬን አስወግደው ከኔ አስወግደው ከኔ ይፍታ ብሎ በቀረው ዘመኔ ይፍታ ብሎ አንዴ ፈቶኛል። ከእንግዲህማ ማን ይዘኛል? የአባቶች አምላክ አለ ከጎኔ ገና ሄዳለሁ እሱ ታቦቴ የኪዳን አምላክ አለ ከጎኔ ገና ሄዳለሁ እሱ ታቦቴ ጌታን ሃሌሉያ ሃሌሉያ መባረክ
እልልታ ለጌታ ጭብጨባ ሃሌሉያ ጭብጨባና እልልታ ለእግዚአብሔር አጨብጭቡ ለእግዚአብሔር ለአምላካችን ይገባዋል። መጽሐፍ ቅዱስ ሲናገር እልልታን የሚያውቅ ሕዝብ ምስጉን ነው ይላል። ክብር ለእግዚአብሔር። ምን ይላል? እልልታን የሚያውቅ ሕዝብ ምንድነው? ምስጉን ነው ይላል። ስለዚህ በእልልታ ለእግዚአብሔር የሚገባውን ምስጋና በእልልታ የሚገባውን ክብር መስጠት የተገባው ስለሆነ እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። በዘመን መካከል የታመነ አምላክ እናመልካለን። እዚህ የደረስነው በእርሱ ነው። ነገ የሚያደርሰን ከነገሮች በላይ ከኛ ጋር የሚሆነው እግዚአብሔር ይባረክ። አሜን። እስቲ በእግዚአብሔር ጥበቃ ውስጥ የቆመ ሰው እግዚአብሔርን ከፍ ያድርገው። እግዚአብሔር ይባረክ። እግዚአብሔር ጠብቆኛል፣ እግዚአብሔር ሰውሮኛል፣ እግዚአብሔር ከኔ ጋር ነው፣ የመቆሜ ምስጢር እግዚአብሔር ነው የሚል ሰው እግዚአብሔር ከፍ ያድርገው። አሜን። ክብር ለእግዚአብሔር። የመቆማችን ምስጢር እግዚአብሔር ነው። ትላንትን አልፈን ዛሬ ያየነው በማን ነው? እግዚአብሔር። ሁኔታዎች ሳይሆኑ እግዚአብሔር ጠብቆን እግዚአብሔር ሰውሮን እዚህ ደርሰናል። ከዚህም በኋላ ደግሞ ለነገ ዋስትናችን ማን ነው? ራሱ እግዚአብሔር ነው። ክብር ለእግዚአብሔር። ምን ያህል በእግዚአብሔር ትታመናላችሁ? በእግዚአብሔር የሚታመኑ ሰዎች በዘመኑ መካከል አያፍሩም። እግዚአብሔር ሸምበቆ አይደለም፣ አይሰበርም። አሜን። እግዚአብሔር ሸምበቆ አይደለም። የምናመልከው አምላክ ሸምበቆ አይደለም፣ ተሰባሪ አይደለም። አልፋ ኦሜጋ፣ ፊተኛ ኋለኛ፣ የነገሮች መገኛ፣ ታሪክን በታሪክ የሚለውጥ ሰዎችን ከውድቀት የሚያነሳ አምላክ ነው። እግዚአብሔር ይባረክ። የጌታ ስም ለዘላለም ብሩክ ይሁን። የጌታ ስም ብሩክ ይሁን። መጽሐፍ ቅዱስ የእግዚአብሔርን ቃል አብረን እንካፈላለን። ዛሬ በእግዚአብሔር ፊት እናንተ ፊት እንዳካፍላችሁ ወደ እኔ የመጣው የእግዚአብሔር ቃል በሳሙኤል መጽሐፍ ምዕራፍ 2 ላይ ያለው ቃል ነው። የመጽሐፉ ርዕስ እንደዚህ ስታነቡት መጽሐፍ ቅዱስ የጸሎት ርዕስ እንደሆነ የእግዚአብሔር ቃል ይናገራልና በዚህ ቃል ላይ ጥቂት ከእናንተ ጋር እንካፈልና ጸልያለን። እግዚአብሔር ደግሞ በቃል ውስጥ የሚገኘውን በረከት ለሁላችንም ይሰጠናል። መጽሐፍ ቅዱስ ሲናገር በዚህ ተራራ ላይ የሰባ ግብዣ አይደለም የሚለው አይደል? ይልና የእግዚአብሔርን ግብዣ ይናገራል። ኢሳይያስ 25 ላይ ቅልጥም የሚሞላበት ለሕዝቡ እግዚአብሔር ያዘጋጀው ብሎ ይናገራልና እዛ ስፍራ ላይ የእግዚአብሔር ግብዣ መጋረጃው መቀደድ፣ ጠላት በሞዓብ በስፍራው መረገጥ፣ ጭድ በጭቃ እንደሚረግጥ ሞዓብ በስፍራው ይረገጣል፣ ከሕዝቡ ላይ እግዚአብሔር እንባን ያብሳል ብሎ የተናገረበት ነው። እግዚአብሔር ሲመጣ ወገኖች ሰው ይቆማል፣ ሰው ይለወጣል፣ ሰው ይቀየራል። ክብር ለእግዚአብሔር። አሜን። መጽሐፍ ቅዱስ የእግዚአብሔር ቃል በኢየሱስ ክርስቶስ ስም አነብላችኋለሁ። እንዲህ የሚል ቃል ነው ማነብላችሁ። ሐናም ስትጸልይ ይላል ምዕራፍ 2 ላይ ቁጥር 1 ጀምሮ ሐናም ስትጸልይ እንዲህ አለች ይላል። ሐናም ስትጸልይ ምን አለች? እንዲህ አለች ይላል። ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ አለ፣ አፌም በጠላቶች ላይ ተከፈተ። በማዳኑ ደስ ብሎኛልና እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና። ካንተ በቀር ቅዱስ የለም። አትተባዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን የሚመዝን ነውና። ከአፋችሁ የኩራት ነገር አይውጣ አይውጣ። የኃያላንን ቀስት ሰብረዋል፣ ደካሞች በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለችና ብዙ የወለደችው ደክማለች። እግዚአብሔርም ይገድላልም ያድናልም፣ ወደ ሲኦል ያወርዳልም ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል።
ያዋርዳል፣ ደግሞ ከፍ ከፍም ያደርጋል። ከሕዝቡ መኳንንቶች ጋር ያስቀምጣቸዋል ዘንድ የክብሩን ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል። ችግረኛውን ከመሬት ያነሳል። ምስኪኑን ከግዱፍ ምን ያደርገዋል? ያነሳል። የምድር መሰረቶች የእግዚአብሔር ናቸውና ይላል። አሜን። የምድር መሰረቶች የማን ናቸው? የእግዚአብሔር ናቸውና። በእነርሱም ላይ ዓለምን አደረገ ማን? እግዚአብሔር። እርሱም የቅዱሳን እግር ይጠብቃል። እርሱ የቅዱሳን እግር ምን ይላል? ይጠብቃል። ኃጢያን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ ምን አይልም አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ። በሰማይም ያንጎደጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል። ለንጉሥ ኃይልን ይሰጣል። ለመሲሁን ቀንድ ከፍ ከፍ ያደርጋል ይላል። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። አሜን። የመጽሐፉን ከምዕራፍ 2 ከቁጥር እስከ 10 ጀምሮ ያለውን ቃል ነው ያነበብኩላችሁ። በጣም እግዚአብሔር የሚመጣው በቃሉ ስለሆነ ቃሉን እንድታስቡ፣ በዚህ ቃል ውስጥ ደግሞ ኃይል ይሆንላችኋል። እግዚአብሔር ይባረክ። እግዚአብሔር ደግ አምላክ ነው። ታላቅ አምላክ ያደርጋል። አሜን። ያነበብኩላችሁ ክፍል ግልጽ ነው አይደል? ግልጽ ነው። ግልጽ የሆነ ሰው እጁን ከፍ ያድርግ። ግልጽ ነው። አስተውሉ። የእግዚአብሔር ቃል የሚናገረው ሕይወትን ከችግር በላይ የመኖር እድል ያገኘችው ሐና አንድ ሴት እግዚአብሔር እድል የሰጣት ሴት ነች። ሐና መጽሐፍ ቅዱስ ስታዩት በአንድ ቤተሰብ ውስጥ የነበረች እልቃና ተብሎ ከሚጠራ በዛን ዘመን ከነበረው በሴሎ ከሚኖሩ ሰዎች መካከል አንዲቱ ሚስት ነች። ግን እልቃና የሚባል ሰው 2 ሚስት ነበረው። አንደኛው ፍናና፣ አንደኛው ሐና ነች። እና እቺ ሴት በሕይወቷ ላይ ወደ ትዳር ዓለም ከገባች በኋላ መጽሐፍ ሲናገር ካገባች በኋላ ለረጅም ጊዜ መካን እንደነበረች እግዚአብሔር ቃል ይናገራል። ግን መካንነቷን መምከኗን ወይ ደግሞ መካንነቱ መሆኗን ከምክንያት በላይ እግዚአብሔርን ማሰብ የቻለች ሴት ነች። እግዚአብሔር ማሰብ የቻለች ነው። ለምንድን ነው ካላችሁን መጽሐፍ ቅዱስ ሲናገር እግዚአብሔር ሐናን እንደፈለጋት ሐናን ራሷን እንደፈለገ በዚህ መጽሐፍ ውስጥ እናያለን። አንዳንዴ እግዚአብሔር ሰው ይፈልጋል። እግዚአብሔር ሰው ይፈልጋል። ዛሬም ለእግዚአብሔር መገኘት ይሁንልን። ስንቶቻችሁ ለእግዚአብሔር መገኘት ትፈልጋላችሁ? አሜን። እግዚአብሔር ሰው ይፈልጋል። እግዚአብሔር ሰው ማግኘት ይፈልጋል። እግዚአብሔር ሰውን ሲፈልግ ለራሱ ነው የሚፈልገው። ሰውን ሲፈልግ ሰው ደግሞ እግዚአብሔርን ለማግኘት የመጀመሪያ በሕይወቱ ላይ የራሱ ፍላጎት የራሱ ኒድ አለው ሰው እና መጀመሪያ እግዚአብሔር ሲፈልገው በኒዱ ነው የሚፈልገው። እግዚአብሔር ደግሞ ሰው የሚፈልገው ከኛ ከራሳችን ኒድ ውጭ ወጥተን የእግዚአብሔርን ፍላጎት የሚያስተናግድ ሰው ይፈልጋል እግዚአብሔር። እና ካገባች በኋላ አንዳንድ ሴት በቤት ውስጥ ስትኖር እንደ አንዳንድ ሴት ማግባት ከዛ መውለድ የሚባለው ፕሮግራም ውስጥ መሳተፍ የፈለገች ሴት ነች። ግን ሆኖ መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ምዕራፍ 1 ላይ እግዚአብሔርም የሐናን ማፀን ዘግቶ ነበር ይላል። እግዚአብሔር ይፈልጋታል የሚለው ቃል የሚናገረው ይሄንን ነው። እግዚአብሔርም የሐናን ማፀን ዘግቶ ነበር ይላል። ክብር ለእግዚአብሔር። አሜን አሜን ይባላል። የሐናን ማፀን ማን ዘግቶ ነበር? እግዚአብሔር። ለምንድን ነው የዘጋው ሲባል እግዚአብሔር ሐናን ራሷን ፈልጎ ነበር። ራሷን ሐና እግዚአብሔር የፈለገው ማንን ነው? ሐናን። ለምን ሲባል ከሐና ብርቱ ነገር ይወጣል። በሐና ውስጥ መካንነት አይደለም ያለው፣ በሐና ውስጥ ፍሬያማነት ያለው። አረ ክብር ለጌታ። እግዚአብሔር ፈልጓችሁ በሆነ ነገር ውስጥ ነገሮቻችሁ ውስብስብ የሆነባችሁ ሰዎች ካላችሁ ውስብስብ ከሆነባችሁ ነገር ይልቅ እግዚአብሔር በእናንተ ላይ ፕሮግራም አለው የሚል ሰው አሜን ይበል። አሜን አሜን። ስለዚህ እግዚአብሔር የፈለገውን ፕሮግራም በሐና እንዲፈጽም የሐናን ማፀን አደረገ፣ ዘጋው፣ ቆለፈው።
እና ሐናን በጣም መጽሐፍ ቅዱስ ምዕራፍ 1 ላይ የሐናን ባህሪ ስታጠኑ ሁለት ባህሪ እንጸባረቅባት ነገር አንደኛው ባህሪ እግዚአብሔርን ማምለክ ነው። ሁለተኛው ባህሪ በነገሮችና በሁኔታዎች የልብ ሐዘን እንዳለባት ታያላችሁ። ምዕራፍ 2 ላይ ምዕራፍ 1 ላይ ስታዩት እጅግ ያዘነች የምትወጣ የምትገባ ሴት እንደነበረች እንደውን ካህኑ ሲያገኛት እኔ ልቧ የሰማችሁ ነው እኔ ልቧ ያዘነች ሴት ነኝ አለች። ያችሁ ታመልካለች ግን ልቧ ምን ተሞልቷል? አምላኪ ነች። አይታችሁ ከሆነ ይሄ በዕቃና ቤት ውስጥ በዓመት አንድ ጊዜ ወደ ኢየሩሳሌም እየሄዱ የሚደረገውን አምልኮ ከዕቃና ጋር ሁሉም መበቻቸውን ይዘው ለእግዚአብሔር የሚገባውን ይዘው በሚሄዱበት ጊዜ እንደው መጽሐፍ ሲናገር ከነበሩት ልጆችና ሚስቶች ይልቅ ባሏ ፍናና ምን ያደርግ ነበር? እጅግ አብዝቶ ነበር ለሷ የሚሰጣው። የሰማችሁ ነው? አብዝቶ ነበር የሚሰጣት። ግን ያ አብዝቶ የሚሰጣት ነገር እሷን ሊያጽናና አልቻለም። የሰማችሁ ነው? አሁንም እግዚአብሔርን እየፈለጋችሁ እግዚአብሔርን እያሻችሁ ሐዘን ያለባችሁ ሰዎች ሐዘናችሁ መጽሐፍ ቅዱስ እግዚአብሔር ቃል ሲናገር በሰቆቃወ ኤርምያስ ላይ እግዚአብሔር ከልብ አያስጨንቅም ይላል አይደል? ከልብ ነው አይልም? እስቲ አያስጨንቅም በሉ። ከልብ አያስጨንቅም። እግዚአብሔር ካስጨነቃችሁ ለመልካም ነው ማለት። እግዚአብሔር ካስጨነቃችሁ ለብርቱ ነገር፣ እግዚአብሔር ካስጨነቃችሁ ለተሻለ ነገር፣ እግዚአብሔር ስሜታችሁን ካልተቀበለ ለመልካም ስሜት ለእናንተ ጋር ያመጣል። ዳዊት ጎልያድን በተጨነቀ ቀን ብትጠይቁት እግዚአብሔር አስጨንቆኛል የሚለው ለዚህ ነው። ሲገባው ነው። መዝሙር 19:19 ሲናገር ያስጨነቀኝ ለመልካም ሆነልኛል። አሜን አትም ዛሬ ለእናንተ ለመልካም ይሆናል። እየተጨነቃችሁ ላላችሁ ሰዎች እግዚአብሔር ነገራችሁን ለመልካም ያደርገዋል። አሜን። ሕይወታችሁ የእግዚአብሔርን ጦርነት እንዲዋጋ፣ ሰውነታችሁ የእግዚአብሔርን ባህሪ እንዲላመድ፣ የእግዚአብሔር የዘላለም ፕሮግራም በሕይወታችሁ እንዲፈጸም ነው። መሆንና መደረግ ሳይሆን ከመደረግ ያለፈ የእግዚአብሔር ባህሪ በሕይወታችሁ ይሆንላችሁ። አሜን አሜን። ዳዊት የእግዚአብሔርን ጦርነት የተዋጋው በእውቀት እንጂ ጦር ወርውሮ ብቻ አይደለም፣ በወረወረ አይደለም፣ በመረዳት የሚሆን ሕይወት ነው ያለው። አሜን አትሉ? አሜን። ትንሽ ብላቴና ጦር ሲወረውር ወይም ቀስት ነው ድንጋይ ሲወረውር አይደለም ትልቁ ጎልያድ የሚወድቀው። የእግዚአብሔርን ባህሪ መረዳቱ ነው ዳዊት ማሸነፉ። ለዚህ ነው ያስጨነቀኝ የሚለውን የተማረው ዳዊት በሚጨነቅበት በአንበሳና በደብ ውስጥ ባለፈ ጊዜ ነበር ያን ሕይወት የተረዳው። ስለዚህ የተጨነቃችሁ ሰዎች ካላችሁ እግዚአብሔር ከእናንተ ጋር በጎ ነገር ለማድረግ ፈልገዋል። አሜን። የተሻለ ነገር በሕይወትሽ እግዚአብሔር ያመጣል። አሜን አሜን። ዳዊት ላስጨነቀኝ ለመልካም ሆነ። ለዚህ ነው ጎልያድን በገጠመበት ቀን የገባው ነገር ይሄ ነው። ለዚህ ነው እግዚአብሔር ገብቶታል። ጎልያድን ያሸነፈው ጠጠሩ ሳይሆን ዳዊት ላይ የነበረው አመለካከቱ ነበር የሰበረው። አሜን አትለው? አመለካከታችሁ ሲበላሽ ተግባራችሁ ይበላሻል። ሐሳባችሁ ሲበላሽ ምግባራችሁ ይበላሻል። አረ ከብለ ጌታ በእግዚአብሔር ቅኝት ስትቃኙ ሕይወታችሁ ያማረ ይሆናል። ሆዳ ቬኒ ጎሳ ቬኒ ክላሪ እግዚአብሔር በዚህ መንፈስ ይባርካቸዋል። አሜን አሜን። አይወላችሁ የዳዊት ኃይል ያለው ሐሳቡ ላይ ነው። የዳዊት ኃይል ያለው እግዚአብሔር የመነገረው እውነት ላይ መቆም ነው። አረ ክብር ለእግዚአብሔር። ለዚህ ነው እኮ ጎልያድን ለ40 ቀን ካስጨነቃቸው ሰዎች ይልቅ በመረዳት መቆሙ እንጂ ተክለ ሰውነቱ ከፍ ብሎት አይደለም። የተረዳው ነገር ምንድነው? የእግዚአብሔር የዘላለም ፕሮግራም። እነኛ ሰዎች በፊታቸው የቆመው ሸለፈታም መሆኑ ደካማ መሆኑ ያልገባቸው እነሱ ግን ዳዊት ግን በእግዚአብሔር ፊት ቆም ያለውና ከኔ ጋር ያለው ይበልጣል ብሎ ተናገረ። አረ ክብር ለጌታ። አሜን አሜን። ዳዊት ጠላቱን ያሸነፈው በኪዳኑ። ዛሬ ኪዳን ሰዎች ከሆናችሁ አሜን ብሎ እግዚአብሔር ኪዳን ገብቶላችሁ ከሆናችሁ አሜን ብሎ አከ ያን የገባላችሁ እግዚአብሔር እሱ የታመነ ኪዳን የገባላችሁ እግዚአብሔር የታመነ እግዚአብሔር ኪዳን ገብቶላችሁ ከሆነ የታመነ ያስጨነቀው ለመልካም እንደሆነ ያወቀው ዳዊት ጎልያድ ሲቆም ልክ ይገርማችኋል። የሆነ ቻሌንጅ ላይ ስትቆሙ ይመጣላላችሁ።
ውስጣችሁ የሚቀመጥ እግዚአብሔር የነገራችሁ እንጂ ጠላት የነገረው አይደለም። በእውነተኛ በዳኑ ሰዎች መካከል ውስጣቸው የሚቀመጥ የጠላት ሳይሆን የእግዚአብሔር ነው። የምትወረውሩ ጠጠር ይበዛላችኋል። አሜን አትሉ? ክብር ለእግዚአብሔር ይሁን። አያችሁ ያስጨነቀው ለመልካም ሆኖ የገባው ጎልያድ ፊት ሲቆም ነው። ሲቆም ነው ፊት ለፊት ሲመጣ ለከስ ገባኛል። ያስጨነቀኝ ለመልካም ይሄን ጎልያድ እንድገጥም ነው። ዳዊት ጠላቱን ያሸነፈው እግዚአብሔርን እየቀደሰ ነበር። እግዚአብሔርን ከፍ ያደረገ ነበር። እግዚአብሔርን ከሁኔታ በላይ በአእምሮና በልቡ ስለሰላ ዳዊት ጎልያድ በፊቱ ሊቆም አይችልም። ዛሬም በፊታችሁ እግዚአብሔር የበላይ ከሆነ በሐሳባችሁ የበላይ ከሆነ ፊታችሁ ጠላት መቆም አይችልም። አረ አሜን። አይቆምም። እግዚአብሔር ካንቺ ፊት መስመር ይጀምራል። ካንተ ጓዳ መስመር ይጀምራል። ካንተ ፊት ለፊት ያለው ጠላት መስመር ይጀምራል። አሜን። የሰው ጠላቱ ሐሳቡ ነው። በእግዚአብሔር ሐሳብ ስትቃኙ ህይወታችሁ የከበረ ይሆናል። አሜን አትሉ? ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ብሩክ ይሁን። ስለዚህ እኔ ልቤ ያዘነብኝ ሴት ነኝ ትል ነበር። ለምን ያዘነው ሲባል ኒዶዋ እንደምትፈልገው ሰዎች ፊት በምትከብርበት መክበር አልከበረችም። አብሯት የነበረው በቤት ውስጥ የነበረችው የኤልቃና ሚስት እየወለደች ነው። እሷ ደግሞ መውለድ የላትም። ስለዚህ እንደ ሰው አይደለሁም ትላለች። እኔ ጎደሎ ነኝ ትላለች። በመልክም ሙሉ አይደለሁም ትላለች። ግን ይገርማችኋል ይሄ ጉድለት ከጉድለት በላይ የሚያኖር አስተሳሰብ ኢየሱስ ያብዛላችሁ። ጌታ እየተናገረኝ ስላለ አሜን ካልክ አሜን በል። ይሆንልሃል። ባይሆን አሜን ባትልም ይሄ ነው ህይወት። አሜን። ኧረ አሜን አሜን። ብዙ ሰዎች ለመቀበል እንጂ የሚያዘጋጁ የተቀበሉትን ነገር በፊታቸው ማስቀመጥ ነው ትልቁ ነገር። የተቀበልነውን ነገር ይዘን መሄድ፣ የተቀበልነው ነገር ማቆየት፣ የተቀበልነው ነገር ለእግዚአብሔር ክብር ማዋል ይብዛላችሁ። አሜን አትሉ? መቀበል አይደለም ዋናው፣ ተቀብሎ ለእግዚአብሔር ክብር አሜን። የተቀበልነውን ለእግዚአብሔር ክብር ማኖር ይብዛላችሁ። የተቀበልነውን በእግዚአብሔር ባህሪ ማሳደግ ይብዛላችሁ። የተቀበልነውን መልሰን ለእግዚአብሔር መስጠት ይብዛልን። አራ አሜን አሜን አሜን። ሼለ ብሮዶሲያ በኢየሱስ ይሄ መንፈስ ይሁንላችሁ፣ ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። የተቀበልነውን ለእግዚአብሔር ክብር ማኖር ይሁንልን። የተቀበልነውን ለእግዚአብሔር ክብር መቀደስ ይሁንልን። የተቀበልነውን በእግዚአብሔር አስተሳሰብ መቃኘት ይሁንልን። እዚህ ስፍራ ላይ የእግዚአብሔር ቃል ሲናገር ሐና የእውቀት ቃል ትናገራለች። በዚህ ስፍራ ላይ የእውቀት ቃል የሚባሉ ነገሮች በጣም ከመረጃ ያለፈ ህይወትን ዘልቆ የሚገቡ ህይወት ያላቸው ናቸው። አንዳንድ ሰዎች በመረጃ የተሞላ ህይወት ይሆናቸውና መረጃው በአእምሯቸው ይቀመጣል። እግዚአብሔር ዓለም የምትቀበሉት ነገሮች ሁሉ ከአእምሮ የዘለለ መንፈስን መግዛት የሚችል አቅም አለ። አሜን አትሉ? ህይወትን መግዛት የሚችል አቅም አለ። ስለዚህ እቺ ሴት የእውቀት ቃል ስትናገር ዝም ብሎ መረጃ አይደለም፣ ህይወት ተኮር ነው። በህይወቷ የተካፈለችውን ነገር ነው የምትናገረው። የመጀመሪያ ትዝጋላችሁ ምን ያለች ያለው እግዚአብሔር ልቤ በእግዚአብሔር ጸና ነው የምትለው። ልቤ ልጅ በመውለድ አልጸናም። ልቤ የጎደለው በሞላ አይደለም የጸናው። ልቤ የጸናው በእግዚአብሔር ነው። አሜን አትል? የሰው ልብ የሚጸናው የጎደለው ነገር ሲሞላ አይደለም። የሰው ልብ የሚጸናው እግዚአብሔርን ሲያገኝ። ይሁንልኝ ካላችሁ አሜን በሉ። አሜን አትል? የሰው ልብ የሚጸናው እግዚአብሔርን ሲያገኘው ነው። ከፍናና ከነበረች ባልንጀራዋ አጠገብ ልጅ አገኘው ብላ አይደለም ልቤ ጸና ያለ። ልቤ በእግዚአብሔር ጸና፣ ልቤ በስጦታው ጸና አላለችም። ልቤ የጸናው በራሱ በእግዚአብሔር ነው የጸናው። በቀጥታ ያወራችሁ ስላገኘችው ነገር ሳይሆን ስለጸናችበት እግዚአብሔር ነው የተናገረችው። እባካችሁ ልባችሁ ይጽና። አሜን አትሉ? የተስፋ ቃሎች አቅም የሚያገኙ በሚጸኑ ሰዎች መካከል የተናገራችሁ ነገር መፈጸም ይጀምሩ ልባችሁ በእግዚአብሔር ሲጸና። አሜን።
እግዚአብሔር እንዲህ ብሎኛል ካላችሁ ልባችሁ በጸና ጊዜ ያንን ነገር በሕይወታችሁ መሆን ይጀምራል። አሜን አትልም? የቃል ኪዳኑ የተስፋ ቃሉ ፍጻሜ እግዚአብሔር ይሁንላችሁ። ልቤ በእግዚአብሔር ጸና ትልቅ ነገር ነው። በስጦታው አይደለም ሰው ልቡ የሚጸናው፣ እግዚአብሔርን ሲያገኝ ነው ሰው ልቡ የሚጸናው። ስጦታ እየፈለጋችሁ ልባችሁ ያልጸና ሰዎች ካላችሁ ዛሬ እግዚአብሔር በእናንተ ሕይወት ሲገለጥ፣ እግዚአብሔር ሲገለጥ ልባችሁ ይጸናል። አሜን አሜን። አባቶቻችን ልባቸው ብርቱ የሆነው እግዚአብሔርን ሲያዩት ነው። ኢያሱ አንድ ጊዜ እግዚአብሔር እንዲህ አለው በእድሜ ሁሉ ማንም አይቋቋምም፣ አትፍራ፣ ከሙሴ ጋር እንደነበርኩ እንደዛው ልክ አንተ ጋር ሆናለሁ። አረ ክብር ለጌታ። ግን አያያዘውና አንድ ነገር ግን ነገረው። አረ ክብር ለጌታ። ወደ ግራ ወደ ቀኝ እንዳትል ጽናና ቁም አለ። አረ ክብር ለጌታ። ጠላትም ብርቱ የሚሆንባችሁ ልባችሁ ሲጸና ጠላት ብርቱ አይሆንም፣ ይሰበራል። የበረታችሁ ነገር ይሰበራል። በፊታችሁ የቆመው ነገር ይሰበራል። በመጽሐፍ ቅዱስ ዘጸአት 13 እና 14 ስታነቡ የእስራኤል ልጆች ከግብጽ መውጣት ነው የሚናገረው አይደል? ትዝ ይላችኋል። አንድ ጊዜ ሙሴ አለ ዛሬ የምታዩን ግብጻውያን ለዘላለም አታዩአቸውም። አረ ክብር ለጌታ። እናንተ ግን ምን በሉ? ጽኑና ምን በሉ? ቁሙ አላቸው። አረ ክብር ለጌታ። ሰው ጸንቶ ሲቆም ያሳደደው እንዳሳደደው አይሆንም። ሰው ጸንቶ ሲቆም ያልተከፈለ ነገር መከፈል ይጀምራል። ሰው ጸንቶ ሲቆም በማይገባ ነገር ላይ አልፎ መሄድ ይጀምራል። ሃሌሉያ። ልባችሁ ምን ይበል? ይጽና፣ ይቁም። ዛሬ የምታዩን ግብጻውያን ለዘላለም አታዩም። እግዚአብሔር ለእናንተ የሚያደርገውን ማዳን ምን ታያላችኋል። አረ ይሁንላችሁ። ሰው ሲቆም፣ ሰው ሲጸና፣ ሰው ሳይንገዳገድ በእግዚአብሔር ላይ መታመን ሲጀምር እጁን ማየት ይጀምራል። ሃሌሉያ ሃሌሉያ። ሰው በእግዚአብሔር ሲታመን፣ ሰው በእግዚአብሔር ሲቆም፣ እግዚአብሔር ፊት ቆሞ ጸንቶ ሲቆም ያሳደደው ሁሉ እንዳሳደደው አይሆንም። የወረወረበት ጦር ሁሉ አያገኘውም። ያሳደደው ሁሉ አይገለውም። ለምን? ልቡ ጸንቷል፣ በእግዚአብሔር ላይ ቆሟልና። ያው እግዚአብሔር ይናገረኛል፣ ልባችሁ መጽናት ይሁንላችሁ። ትናንትና ሲያሳዳችሁ የነበሩ ነገሮች ሁሉ ይቆማል። የፈራችሁት ነገር እናንተን አይወርስም። ዛሬ የምታዩን ግብጻውያን ለዘላለም አታዩ። እኔ ልንገራችሁ፣ ዛሬ ለብዙ ጊዜ ያሳዳችሁ የነበረው ዛሬ አታዩትም። ልባችሁ ይጽና። አሜን አሜን። የሚያፍረከርካችሁ ነገር ካለ ዛሬ ነግራችኋለሁ፣ ልባችሁ ይጽና። እግዚአብሔር ድንቅ ነገር ያደርጋል። ለዚህች ሴት ምን አለ? ልቤ ጸና አለች። ከዛ አፌ ተከፈተ አለች። እባካችሁ እግዚአብሔር ልቡ የጸና ሰው አፉ ይከፈታል። አሜን አትሉ? አንገት አቀርቅራችሁ አትሄዱም። ይሄ እያለቻል አንገት ማቀርቀር በቃ አፌ የተከፈተ ሰው ሙሉነት ይመጣል። ሰው በእግዚአብሔር ሲጸና እጁ ስለሚመጣ ቅዱስ ሙሉነት ይመጣል። አስቸጋሪ ነው። አንዳንድ ሰው ሙሉነት ከሌለው መንፍርት በህይወቱ ላይ ፍርሃት ይመጣል፣ ድንጋጤ ይመጣል። ምን ሆናለሁ? እንዴት ሆናለሁ ይላል። ሰው በእግዚአብሔር ከጸና ግን አፉ ይከፈታል። ፍርሃት ውስጥ ያላችሁ ሰዎች ካላችሁ ዛሬ እግዚአብሔር ልባችሁን ያጽናል። እንደ እህታችን ሐና ልባችሁ እግዚአብሔር ያጽናላችሁ። አጽናልኝ የሚል ሰው ጮክ ብሎ አሜን ይበል ከኔ ጋር። በኢየሱስ ስም ይሁንላችሁ። አሜን። ሰው ሲጸና አፉ ይከፈታል። የፍርሃት ዱላ የፍርሃት ንግግር አይደለም የሚናገረው፣ የበረታ ንግግር መናገር ይጀምራል። የምን አይነት ንግግር? የእውቀት ቃል መናገር ይጀምራል። ህይወት ያለው ነገር መናገር ይጀምራል። አሜን አትሉ? ተሸጋጋሪ የሆነ ነገር መናገር ይጀምራል። አሜን አሜን። የተናገረው እንደሚሆን እርግጠኛ መሆን ይጀምራል። ይኸው በንግግራችሁ ውስጥ ሙሉነት አለ። አረ ክብር ለጌታ። ፍርሃት ተባብላችሁ የምትናገሩትና በሙሉ ጽናት ውስጥ የምትናገሩት ነገር ኃይል ጉልበት አለ። አረ ክብር ለጌታ። በምድር ላይ ቃል ኃይል አለ። እየሰማችሁ ነው? ፍርሃት ተባብላችሁ የምትናገሩትና ጸንታችሁ የምትናገሩት ነገር ብርቱ ነው። አረ ክብር ለጌታ። በምድር ላይ ቃል ኃይል አለ። እየሰማችሁ ነው? ፍርሃት ተባብላችሁ የምትናገሩትና ጸንታችሁ የምትናገሩት ነገር ብርቱ ነው። አረ ክብር ለጌታ። በምድር ላይ ቃል ኃይል አለ። እየሰማችሁ ነው? ፍርሃት ተባብላችሁ የምትናገሩትና ጸንታችሁ የምትናገሩት ነገር ብርቱ ነው።
ዳዊት በእግዚአብሔር ስለጸና ልቤን በእግዚአብሔር ደጅ ጸናው ይላል አይደል? በእግዚአብሔር ደጅ ጸናው ይላል። ዳዊት ጽናቱን ስታዩ ይገርማቸዋል። ጎልያድን የሚናገረው ንግግር የጽናት ውጤት እንጂ የንግግር ብዛት አይደለም። የሰማችሁ ነው? ምን እንደሚጠቀላችሁ ቆሞ ዛሬ አለው አይደል? ዛሬ አለው። አረ ክብር ለእግዚአብሔር። ዛሬ አንገትን ቆርጣለሁ አለ። ለሰማይ ወፎች ሰጣለሁ አለ። አሜን አትሉ? ይሄ የጽናት ቃል ነው። ዝም ብሎ በቃ እንትናን ስላለ እላለሁ ብሎ ያለበት አይደለም። በቃ ይኸው ከሆነ ይሁን ብሎ አይደለም። ይሄ መላምት አይደለም። እሺ ከሆነም ይሁን ክሌም ላርግ በቃ ምናምን ብሎ አይደለም። ከውስጥ የሚወጡ ነገሮች ሐቅምና ጉልበት አላቸው። የሰማችሁ ነው? በቃ ላውጭ ልናገር ብሎ አይደለም። እውነተኛ ከሰውነት የሚወጣ ኃይል አለ። በኢየሱስ የመንፈስ ዛሬ ይሁንላችሁ። አሜን አሜን አትሉ? ዝም ብሎ ማወጅ አይደለም። ይሄ ጣሪያ ከጣሪያ በታች የሚወጣ ነው፣ የሚናገር ኃይል ያለው። ልቤ ጸና ማለት አፌ ተከፈተ ማለት ይሄ ነው። በኢየሱስ ስም ዛሬ ምሽት በህይወት ላይ እግዚአብሔር አፋችሁን ይክፈትላችሁ። አሜን። እስቲ አፌ ይከፈታል በደንብ በሉ እስቲ። አረ በደንብ እሺ፣ እግዚአብሔር አፋችሁን ይክፈትላችሁ። ከመቀበል የሚዘል ፐርሰን ይብዛላችሁ። አሜን። ዋናው ነገር እላችኋለሁ ዛሬ ዘንድሮ ብዙ ሰዎች በአደባባያቸው፣ በቤታቸው፣ በጓዳቸው፣ በስራ ቦታ አፋቸው ይከፈታል። አሜን አሜን። እንዴት ነው ይሄን ነገር ብሎ መንገድ ቀይሮ የሚሄዱ ሰዎች ሁሉ መንገዳቸውን ይሄዳሉ። አንገታቸውን ደፍተው ሳይሆን አንገታቸውን ከፍ አድርገው ይሄዳሉ። በዚህ መንገድ አልሄድም፣ ትናንትና እንዲህ ተነግሮኛል፣ ዛሬም ነው እንዲህ ይናገሩኛል። አይናገሩሽም። አሁን አንቺ ውስጥ ያለ እግዚአብሔር ነገር ባንቺ መገለጥ ይጀምራል። አሜን አትል ወይ? አረ መንገድ ቀይሼ ልሂድ አትልም። ከዚህ በኋላ እግዚአብሔር ካንተ ጋር ይሆናል። አሜን በሉ እባካችሁ። ለዚህ ነው ጠራች። ልክ እግዚአብሔር ማጸኗን ሲከፍት አይደለም ኤልሳቤጥ ኑ ከኔ ጋር ደስ ይበላችሁ፣ ለምን ምሕረቱን አግኖልኛል እና መካን ነበርኩ፣ አሁን እግዚአብሔር ወለደ፣ ዮሐንስን ሰጠኝ፣ ምስጋና ሰጠኝ። እባካችሁ ከኔ ጋር ኑ ምስጋና እንሰጥ። አረ ክብር ለጌታ። በዛ ጊዜ እናንተ አፋችሁ ከፍታችሁ መናገር ሲጀምሩ የእግዚአብሔር ዘመን ሲመጣ የክፉ አፍ ይዘጋል፣ የእናንተ አፍ ግን ይከፈታል። አሜን አትል? እባካችሁ ዘንድሮ የሚያምኑ ሰዎች አፍ የሚከፈትበት ነው። አረ ክብር ለእግዚአብሔር። እግዚአብሔር ቀና ያደርጋችኋል። ነቀፌታችሁን ሁሉ ያስወግዳል እግዚአብሔር። ከጓዳችሁ፣ ከቤታችሁ፣ ከኑሯችሁ ነቀፌታ አለብኝ ሰዎች ካላችሁ ዛሬ እግዚአብሔር ቢግ የሆነ ትልቅ የሆነ በህይወታችሁ ከፍ ያለውን ነገር ያው እግዚአብሔር ይናገረኛል፣ ከእናንተ ፊት አስወግዳለሁ ይኛል። ይወገዳል። አንቺ ፊት ጸንቶ አይቆምም። አሜን አሜን ሃሌሉያ። በኢየሱስ ስም ማቀፍ ይሆንላችኋል። የእግዚአብሔርን ክብር መናገር ትጀምራላችሁ። አሜን። እግዚአብሔር አፍ ይከፍታል። እውነት ነግራችኋለሁ፣ በዚህ ሳምንት ውስጥ በዚህ ወራት ውስጥ እግዚአብሔር አፋችሁን ይከፍታል። ይሁንልኝ የሚል ሰው አሜን ይበል። እግዚአብሔር አፋችሁን ይከፍታል። እውነት ነግራችሁ እግዚአብሔር አፋችሁን ይከፍታል። እግዚአብሔር ሙሉነትን ያመጣላችኋል። ለዚህ ነው እኮ ሙሉ ሲሆናል ቤተሰቦቹ እንዴት ነው ሲባል እሱ ማን ነው የፈወሰው ብሎ ሲጠይቁት ዮሐንስ ምዕራፍ 9 ትዝ ይላችኋል። ከዛ ምን አሉ ቤተሰቦቹ? ኧረ አሁንማ ትላንት እኛ ነው የምናወራለት፣ እሱ ያውራ ራሱ ማውራት ይጀምራል። ይወራችሁ ከዚህ በኋላ ከሮፍ አይደለም፣ ራሳችሁ ሙሉ ሆናችሁ ደፍራችሁ ማውራት ትጀምራላችሁ። አሜን አትሉ? እስቲ እግዚአብሔር አፌን ይከፍታል በሉ። ስለሱ ስላንተ ማንም አያወራም። አንተ ራሱ በእግዚአብሔር ክብር ተሞልተህ ታወራለህ። አሜን አሜን አሜን። ስላንቺ ማንም አውራጅም፣ አንቺ ራስሽ ማውራት ትጀምሪያለሽ። አንተ ራስህ ማውራት ትጀምራለህ። ማን ነው ብሎ ሲጠይቁ ጻፍት ፈሪሳውያን አራ ጉድ ነው አለ። ይሄ ጥያቄ ድሮ ነበረ ምን መልሰው አሁን መመለስ አቆመ። ለምን ሲባል እሱ ሙሉ ነው፣ ራሱ መናገር ይችላል። ያልበቃችሁ ሰዎች ወደ ብቃት እግዚአብሔር ያመጣቸዋል። አፍ መከፈት ወደ የብቃት ውጤት ነው። አፍ መከፈት አቅም ባጣችሁበት ድፍረት ማግኘት ነው። አፍ መከፈት የተሸማቀቃችሁበት ቦታ ላይ
መልሳችሁ መንፈስ አግኝታችሁ የምትናገሩበት ነው። አረ ክብር ለጌታ። እንደው ይሰሙኛል አይሰሙኛል ባክን በመንፈስ ስትነካ ነገሮች መለወጥ ይጀምራሉ። አሜን አሜን። ይሰማኛል አይሰማኛል አትልም። ለምን ሲባል ካንተ ከመሰማት በስተጀርባ የእግዚአብሔር እጅ አሻራ ስላለብህ መናገር ትጀምራለህ። እግዚአብሔር ካንተ ጋር ይሆናል። አሜን ሃሌሉያ። የእግዚአብሔር መንፈስ ይናገረኛል። አንዳንዶችን አፍ ከፍታለሁ አለኝ ጌታ። አሜን ባሺካና ማርያም እግዚአብሔር አፋችሁን ይከፍታል። በጎረቤት ላይ አፋችሁን ይከፍታል። በመስሪያ ቤት አፋችሁን ይከፍታል። በቤታችሁ አፋችሁ ትከፈታል። እግዚአብሔር ፈራነትን ከናንተ ላይ ያደርጋል። አሜን። አፋችሁ ይከፈታል። ሲከፈት እንዲህ ትላላችሁ፣ የእውቀት ቃል መናገር ትጀምራላችሁ። ምን አይነት ሲባል እንዲህ ትላላችሁ፣ ቀንዴ በእግዚአብሔር ከፍ ከፍ ይላል። አሜን። በማን ቀንዴ በእግዚአብሔር ከፍ ከፍ አለ ይላል ትላላችሁ። ማን ያነሳሽ? እግዚአብሔር። ማን ነገርን የለወጠው? እግዚአብሔር። ምንድነው እንደዚህ ታሪክ የለወጠ? ታሪክ ለዋጩ መጣ ወደ ቤቴ። ብዙ ጊዜ ስጠብቀው ነበረ። መጽሐፍ ሲናገር የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣ እንደተባለ ወደ እኔ ቤት መጣ። አረ ክብር ለጌታ። እግዚአብሔር ድንገት ወደ እናንተ ይመጣ። ከፍ አልኩ አለች፣ አፌ ተከፈተ አለች። ና እግዚአብሔር ከፍ ከፍ አደረገኝ። ወገኖች እግዚአብሔር ከፍ ካላደረገ ሰው ከፍ አያደርግም። ከፍ የሚያደርግ እግዚአብሔር ነው። በውስጥ በደንብ ነው ወቀች። ያው እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር ከፍ ካላደረገችው ሰው ከፍ ካደረገ ፍራሽ ፍሩ። በእውነት ሰው ከፍ እንዳደረጋችሁ ተጠንቀቁ። ሰውየውን ፍሩት። ራሱንም ያዋርዳችሁ። የሰማችሁ ነው። ከፍ ያደረጋችሁ ራሱ ሰውየውን የሚያዋርዳችሁ። እግዚአብሔር ግን ከፍ ካደረጋችሁ ማንም ሰው ሊያዋርዳችሁ አይችልም። አሜን። እስቲ እግዚአብሔር ከፍ እንዲያደርገኝ ይፈልጋል የሚሰው አሜን ይበል እባክህ። እስቲ እጃችሁ ከፍ እንዲያደርጋችሁ ትፈልጋላችሁ? እግዚአብሔር አንድ ጊዜ ኢያሱ ምን አለ? ምዕራፍ 3 ይላችኋል። ነገ አለ በእስራኤል ፊት እኔ አምላክ እንደሆንኩ እኔ ካንተ ጋር እንዳለው ይታወቅ ዘንድ በሕዝቡ ሁሉ ፊት ከፍ ከፍ ማድረግ ጀምራለሁ አለው። ባካችሁ እግዚአብሔር ከፍ ከፍ ማድረግ ይጀምራል። በቤተሰብ መካከል ከፍ ከፍ ማድረግ ይጀምራል። በማህበረሰብ መካከል ከፍ ማድረግ ይጀምራል። ነገ አለ እኔ ካንተ ጋር ቃል እንደገባው ኪዳን እንደገባው ካብሮ እንዳለው እንደተናገርኩ አፌ ቃል ካንተ እንደወጣ እንደወሰው ሁሉ እንዲያ ከፍ ከፍ ማድረግ ይጀምራለሁ አለው እግዚአብሔር። ዛሬ እግዚአብሔር ከፍ ከፍ ማድረግ ይጀምራቸዋል። አሜን ካልክ ይሆንልሃል። ካልክ ደግሞ ይልባል። አሜን በል። የሰማኝ ነው። እግዚአብሔር ከፍ ከፍ ማድረግ ይጀምራል። አንተ ከፍ የሚያደርግ እግዚአብሔር ነው። የሚያነሳ እግዚአብሔር ነው። የሆነ ቦታ የሚያስቀምጥ እግዚአብሔር ነው። አንተን ከፋንድያ ማንሳት የሚችል እግዚአብሔር ነው። ከሰው እኩል የሚያደርግ እግዚአብሔር ነው። ሰው ከሰው እኩል አያደርግም። አረጋለሁ ብሎ እንኳን ካሰበ እግዚአብሔር በቸርነቱ እሱን ደግፎት ይሆናል። የሰማኝ ነው። መልካም እንኳን ሊያደርግልህ ከተነሳልን ሰውየው አይደለም፣ ከሰውየው በስተጀርባ እግዚአብሔር ቀኙን ይዞልን ነው። አሜን አትልም? መጽሐፍ ቅዱስ ሲናገር የሰው ልብ እጅግ ክፉ ነው ይላል። ማንስ ያውቀዋል ይላል። እግዚአብሔር ነው መልካም። ላንቺ እግዚአብሔር ነው መልካም። ዘንድሮ ነግራችኋለሁ፣ እግዚአብሔር መልካም ነገር ማድረግ ይጀምራል። በሰዎች መካከል መልካም ነገር መካፈል ትጀምራላችሁ። ሰዎቹ ግን ሳይሆን ከሰዎቹ በስተጀርባ እግዚአብሔር መልካም ስለሆነላችሁ መልካም መሆን ይጀምራሉ። ወደ ላይ ሲፕሮት ኢኮቭ እግዚአብሔር የሚያነሳችሁ ሰዎች አላችሁ። በመንፈሴ ሲንስ አደርጋለሁ። እግዚአብሔር በእውነት አፋችሁን ይከፍታል። አንገታችሁን አታቀረቅሩ፣ ቀና ትላላችሁ። እግዚአብሔር ቀና ያደርጋችኋል። አሜን። ከፍ ብያለሁ ትላለች። ማን ነው ሲባል እግዚአብሔር ነው። እግዚአብሔር ከፍ ያደረገውን ሰው አያዋርደው። እባክህ እግዚአብሔር ያንሳብርስ። ለዚህ ነው መጽሐፍ ቅዱስ በጴጥሮስ መጽሐፍ ላይ ራስን ከኃይለኛው ከእግዚአብሔር እጅ በታች አዋርድ። ለምን? በጊዜው ከፍ እንዲያደርግ ነው የሚለው። አሜን አትልም? አበበ ደበበ የሆነ ሰው ከፍ ካደረገ አስቸጋሪ ነው። ለምክንያቱም በጊዜው ከፍ እንዲያደርግህ እግዚአብሔር ለሚልህ ፍቃድ እግዚአብሔር እንዲህ ነው። ቁጭ በል ካለ ቁጭ በል። አትነሳ ካለ አትነሳ።
እንዲህ አትሁን፣ ፈቃዱን ተከተል። እግዚአብሔር ራሱ ከፍ ያደርጋል። በጊዜው ከፍ እንዲያደርግ ከኃይለኛው ከእግዚአብሔር እጅ በታች ራስህን በል ዝቅ አድርግ፣ አዋርድ ይላል። ሃሌሉያ! ለከስ ከፍ የሚያደርግ ማን? እግዚአብሔር ነው። ዛሬ ልንገራችሁ፣ ዛሬ በዚህ ጉባኤ ላይ በሕይወታችሁ ላይ እግዚአብሔር ከፍ ያደርጋችኋል። አሜን። ከፍታው የኔ ስላልከረም ከፍ የምትለው እግዚአብሔር ነው ከፍ የሚያደርገው። የዘማኝ ሞቅ አድርገህ ያስጨው ከፍታው የኔ ብትል እሱ አይደለም። ከፍ የሚያደርግ እግዚአብሔር ነው። እግዚአብሔር ከፍ ማድረግ ስለጀመረ ማንም ሰው አንተን ሊያዋርድ አይችልም። እግዚአብሔር የሚታመኑትን ሰዎች ከፍ ያደርጋል። አሜን። እግዚአብሔር የሚታመኑ ሰዎች ከፍ ያደርጋል። የምትታመኑ ሰዎች እጃችሁ ከፍ አድርጉ። ዘንድሮ እግዚአብሔር ከፍ ያደርጋቸዋል። አሜን። ምን እላለሁ? እግዚአብሔር ምን አድርጎኛል? ቀንዴ በእግዚአብሔር ከፍ ብሏል። ቀንድ ማለት ይሄ በሰው ሁሉ ፊት ሙሉነት፣ በሰው ሁሉ ፊት ተቀባይነት፣ በሰው ሁሉ ፊት እፍረት የሌለው ቀንዱ ከፍ ያለ ሰው ማለት ይሄ ነው። የሚያፍርበት ነገር የሌለ ሁልጊዜ ሙሉነት በዙሪያ የሞላ። አረ ክብር ለጌታ። እባካችሁ ዛሬ ዘንድሮ ይሄን እግዚአብሔር ያድርግላችኋል። አትፍሩ። እግዚአብሔር ከፍ ያለ ነገር በሕይወታችሁ ያደርጋል። አሜን። አፌ በጠላቶቼ ላይ ተከፈተ፣ እንደ እግዚአብሔር ቅዱስ የለምና፣ በስራው ትክክል የተለየ የለምና፣ እንደ እግዚአብሔር ቅዱስ የለምና፣ እንደ እግዚአብሔር የልብን ሐዘን የሚሽር የለምና። አሜን። እንደ እግዚአብሔር የተዘጋውን የሚከፍት የለምና። ሃሌሉያ! የተዘጋባችሁን ነገር እግዚአብሔር ዘንድሮ ይከፍትላችኋል። አሜን። እንደ እግዚአብሔር ቅዱስ የለም ማለት እግዚአብሔር ሐዘንን ይሰማል። እግዚአብሔር መጨነቅን ያያል። እግዚአብሔር ከንፈር መጥቶ አይሄድም። እንደ እግዚአብሔር ቅዱስ የለም። እግዚአብሔር ዛሬ ልንገራችሁ፣ በመንገዳችሁም በሕይወታችሁ እግዚአብሔር ስሙን መቀደስ ይጀምራል። አሜናት። ነቀፋ ውስጥ ያላችሁ ባዶ ነው የምትሉ ሰዎች ካላችሁ ይህንን ከተዘገሩ ዛሬ እግዚአብሔር ቅዱስ ነውና ነገራችሁ መከፈት ይጀምራል። እንደ እግዚአብሔር ቅዱስ የለም። ምን የሚል እንደ ሰው አልፎ ማሄድ፣ እንደ ሰው ረግጦ ማሄድ፣ እንደ ሰው ሰለቸኝ ማሄድ፣ ደርሶ ነገርን ከፈተ የሚያደርግ ቅዱስነቱ የከበረ ሁሉ ነገር መቀየር የሚችል ጋር ወደታችሁ ይመጣል። ሃሌሉያ! እንደ እግዚአብሔር ቅዱስ የለም። እንደ እግዚአብሔር እውነተኛ የለም። እንደ እግዚአብሔር ታማኝ የለም። እግዚአብሔር ከንፈር መጥቶ አያልፍም። እንዲህ እንደ እግዚአብሔር ቅዱስ የለምና ዛሬም ልንገራችሁ፣ እንደ እግዚአብሔር ቅዱስ የለም። እስቲ ሁላችሁ እንደ እግዚአብሔር ቅዱስ የለም በደንብ ነው ወቃችሁ። እንደ እግዚአብሔር ልክ የለም። እንደ እግዚአብሔር ትክክል የለም። እንደ እግዚአብሔር የሰዎችን ስሜት የሚካፈል የለም። እንደ እግዚአብሔር አጥንትን የሚጠግን የለም። እንደ እግዚአብሔር ከሰው በታች የሆነውን ሰው ከፍ ከፋንድያ የሚያነሳ በሰው ምርጫ ሳይሆን በራሱ ክብር የሚመራ እንደ እግዚአብሔር ቅዱስ የለም። ዛሬም ይሄ እግዚአብሔር በሕይወታችሁ ይሰራል። እንደገና በሉት፣ እንደ እግዚአብሔር ቅዱስ የለም በሉት። በደንብ ልዋካችሁ። እንደማን? እንደ እግዚአብሔር ቅዱስ የለም። እኔ ልንገራችሁ፣ አምላካችሁ ወደ ቤታችሁ ይመጣል። አምላካችሁ ወደ ጓዳችሁ ይመጣል። ቅዱስ የሆነው እግዚአብሔር ይመጣል። አሜን። አቅም አጥቻለሁ ያሉት ሰዎች እግዚአብሔር ቅዱስ ነውና ወደ እናንተ ይመጣል። አሜን። ሰው ሁሉ ተወኝ የምትሉ ሰዎች ካላችሁ እግዚአብሔር ቅዱስ ነውና ይመጣል። እሱ ቅዱስ ነው፣ አይተውም። አሜን። እኔ እናንተ ያዕቆብ ልጆች፣ እኔ እግዚአብሔር አልለወጥም። ስለዚህ እናንተ የጠፋችሁ አይደለም። እግዚአብሔር ባለመለወጡ ቅዱስ ነው። እግዚአብሔር በቃሉ ቅዱስ ነው። እግዚአብሔር የተናገረው ነገር ቅዱስ ነው። እግዚአብሔር ባለው ነገር ቅዱስ ነው። የተናገራችሁን ሊፈጽም እግዚአብሔር ወደ እናንተ ይመጣል። በኢየሱስ ስም ዛሬ ሆኖላችኋል። እንዲህ አለች፣ እንደ እግዚአብሔር ቅዱስ የለም አለች። እንደ እግዚአብሔር ተናግሮ የሚያደርግ ብሎ የሚፈጽም
ሰው እኮ ብዬ ነበር ይላችኋል፣ ተናግሬ ነበር ይላል። እግዚአብሔር ብሎ ተናግሯችሁ ይፈጽምላችኋል እንጂ አሜን 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 ብዬ ነበር አይልም። ለዚህ ነው እንደ እግዚአብሔር ቅዱስ የለም ማለት። መቼስ እግዚአብሔር እጅ ያየው ሰው ብቻ ነው እንጂ ስለ እግዚአብሔር ማውራት የሚችለው። ይሄ ኢንፎርሜሽን አይደለም የምነግራችሁ ነገር ህይወት ነው። የቀመሰችውን ነገር የምታወራልን ሴት ልጅ ያየችውን የዳሰሰችውን ነገር እንደ እግዚአብሔር ቅዱስ የለም። ለምን ሲባል በማዳኑን ምን ብሎኛል? ደስ ብሎኛል። እግዚአብሔር ያድናል፣ እሱ ይታደጋል፣ ያድናል። በማዳኑ ደስ ብሎኛልና እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለምና። አሜን። አትታበዩ፣ በኩራትም አትናገሩ። ስለወደቀ ሰው እያሰብ ይሄ እኮ እንዲህ ነው አትበል። ስለ መውደቁ አታስብ አለ። አታስብ፣ እንዳሰብከው ላይሆን ይችላል። አረከም ለጌታ እሱ እኮ እንዲህ ነው ስትል ላይሆን ይችላል። ስላልከው ነገር ልታፍር ትችላለህ። ስለተናገርከው ነገር ልታፍር ትችላለህ። እሱ እኮ እንደዚህ ነው፣ እኔ እኮ እንደዚህ አትበል። እግዚአብሔር በኩራት አትናገር። እግዚአብሔር ምን ይላል? የሰማችሁ ነው ቃሉ እንዲህ የሚለው በምን ቃል? አትተበዩ፣ በኩራትም አትናገር። ቆማችሁ ሴት ስታል የልቃና ሚስት መጣች አላችሁ አታኗል። አትወልድም እኮ አትወልድም፣ የለም እኮ አትበሉት፣ አትበሉ። በኩራት አትናገር። ማን እንደያዘው አታውቅም። ማን እጁን እንደያዘው አታውቅም። ማን በመንገድ ላይ እንደቆመ አታውቅም። ምን እንደሚሆንም አታውቅም። በኩራት አትናገር። ናቺ ሴት ስትመጣ ሁሉም ሰዎች አየት መጣች፣ እቺ መካን ነች፣ በቃ ምንም ነገር የላትም እኮ እንዴ ምናምን፣ ሰባት ወልዳለች። ያቺ እኮ አብራይ ቆጮ ቆሳ ዝም ብላ፣ እኛ እንደኛ ሀገር ደግሞ እቺ በቃ አትወልድም እንደ ምናምን ይላል። ይቺ ነገር በፋሚሊ መካከል አብዛኛው በቤተሰብ ወይ ወንድ ቤተሰብ ጋር ወይ የሴት ቤተሰብ ጋር በትዳር ዓለም ካሉ ሰዎች ብዙ ጊዜ ቢጨነቁ ወይ ወንድ ከተጋቡ በኋላ ወይ ካልወለደች የወንዱ ቤተሰብ ምንድነች አትወልድም እንዴ ይላል። ምን ነካት? አረ ወንዱ ምንድነው አትወልድም ይላል። የሴቱ ቤተሰብ ደግሞ ካለ ደግሞ ወንዱ ተቀላቅሎ ከሆነ ደግሞ የሴቷ ቤተሰብ ደግሞ ምንድነው እሱ ምን አትወልድም ምን እሱ ችግር አለበት እንዴ ይላል። ምንም ችግር የለም ብሉስ ይላል። ይሄ አለ በገርማችሁ አናም እንደ የገጠማት ይመስላል። እዚህ የመጣች ምንድነው የላትም እንዴ ምን ይላል። እቺ ሴት እንዲህ ያለች በኩራት አትናገሩ፣ እኔ እግዚአብሔር ይዞኛል እያለች ነው። ማን ሰው ምን እንደሆነ ስለማታውቁ በኩራት አትናገሩ። እግዚአብሔር ይዞት ከሆነ በኩራት አትናገሩ። ስለዚህ ነገር አላውቅም፣ የሚያውቀው እግዚአብሔር ነው በሉት። እኮ እሱ እንደዚህ ነው፣ ሰው እንደዚህ ነው ካላችሁ ፍርድ እግዚአብሔር ስለሆነ በኩራት አትተበዩ። የትዕቢት ንግግር ነው ይላል። ሰዎች ስለ ሰዎች ሳትገነዘቡ ሳታውቁ መናገር ከጀመራችሁ መጽሐፍ የሚለው የትዕቢት ንግግር ነው የሚለው፣ የኩራት ንግግር ይላል። በትዕቢት አትናገሩ ይላል። አታውቅማ፣ ምን እንደሆነ አታውቅማ፣ ስለሱ ምንም አታውቅ፣ ስለሱ አታውቅማ። ምን ታውቃለህ? ማታውቅ ነገር አለ። ሁሉን የሚሰራውን የእግዚአብሔር ስራ አታውቅምና ምን በሷ እንደጀመረ ስለማታውቅ ባትናገር ይሻላል። ንግግር ከጀመርክ የኩራት ንግግር እየተናገርክ ነው፣ የትዕቢት ንግግር እየተናገርክ ነው። አትተበዩ፣ በኩራትም አትናገሩ። ለምን ሲባል ለከስ እግዚአብሔር ይይዛል፣ እግዚአብሔር ይፈታል፣ እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጸጋ ያደርጋል። ይስማማችኋል? ይስማማችኋል? እንዲህ በሉት፣ ባልገባህ ነገር አትናገሩት በሉት። ተናግረህም ከሆነ እግዚአብሔር ይቅር ይበልህ። ተናግራችሁም ከሆነ እግዚአብሔር ይቅር ይበላችሁ፣ ይቅር ይበለን። አሜን አሜን። ስላልገባችሁ ነገር መናገር አይሆንላችሁ። ካልገባችሁ አልገባችሁ። እግዚአብሔር ጻድቅ ነው፣ ቀንዳችሁን ከፍ ያደርጋል። ጸልይ፣ እጃችሁ ከፍ አድርጉ፣ ከፍ አድርጉ እጃችሁ፣ ቁሙና ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። እጃችሁ ከፍ አድርጉ። ሃሌሉያ። እግዚአብሔር ድንቅ ነገር በሕይወታችሁ ያደርጋል፣
በሕይወታችሁ የእግዚአብሔር መልካምነት የምታዩ ሰዎች አላችሁ። እግዚአብሔር በጎነቱን ቸርነቱን እናንተ ዛሬም ቀንዳችሁ እግዚአብሔር ከፍ ያደርጋል። ሕይወታችሁን ከፍ ያደርጋል። እግዚአብሔር ይባረክ። ከፍ አድርጉ። እስቲ እጃችሁ ከፍ አድርጉ። ሎስ ፓርዲያ የጌታ ስም ብሩክ። እግዚአብሔር ሆይ እናመሰግናለን። ብዙዎችን ስለምታነሳ ስም ይባረክ። እግዚአብሔር ስም ይባረክ። እናመሰግናለን። በኢየሱስ ስም እናመሰግናለን። መልካምነትን ስለምትገልጥላቸው ስም ይባረክ። አፋቸውን ስለምትከፍት ስም ይባረክ። ቀንዳቸውን ከፍ ስለምታደርግ ስም ይባረክ። ክብር ለአንተ ይሁን። ጌታ የሚጎበኛችሁ ሰዎች አላችሁ። እግዚአብሔር በክብሩ ይጎበኛችኋል። በኃይሉ ይጎበኛችኋል። በእግዚአብሔር ክብር ትጎበኛላችሁ። እግዚአብሔር ለብዙ ሰዎች ጉብኝት ያደርጋል። የእግዚአብሔር እጅ የምታዩ ሰዎች አላችሁ። እግዚአብሔር በጎነትን ያያል። የነቀፌታችሁ እግዚአብሔር ያስወግዳል። ከመካከላችሁ ነቀፌታ ያስወግዳል። የእግዚአብሔር እጅ በላችሁ ይሆናል። ሞራሲካ ሞራ ባሻና ማርያም